رنجالت رنبي وش وين يا غزال ايش نفلقوا انو بطق بكل እሺ በቃ ሆኖ ውጭ ሀገር አይሄድ ምጥን ልላክሽ የት ገዜጋ እሺ በቃ ውሃ ይልጥራትና አብረን እንደን ባክሽ አንተ ያትሷ ለምን ማትወልጅ ናት አንቺ ልላክሽ ፍትህ ለዳጣ ሁሌም እንደምንለው እንግዲህ ዳጣን ፍትህ እንጠይቃለን ቤተሰቦቻችን ምክንያቱም እንግዲህ ዳጣዬ ብዙ ብቻዋን ሆና የተሰቃየችው የከፈለችው መስዋዕትነት ይበቃታል ስለዚህ ደግሞ አሁን ላይ መሆን ያለበትና መደረግ ያለበት ነገር በቃ እናቷን ማወቅ አለባት በርግጥ እግዚአብሔር ይመስገን አባቷን አገኝታ ቤተሰቦቿ ጋር መልካም ነገር ነው ያለው ግን ደግሞ ይበቂ አይደለም በቃ ግዴታ ይሄ ነገር በዚህ ብቻ አይደለም መሆን ያለበት ማወቅ አለባት ቤተሰቦቿን በተለይ እናቷን በደንብ ማወቅ አለባት ማለት ነው ቤተሰቦቻችን ምክንያቱም ይሄ ነገር በዚህ ከቀጠለ በጣም አስቸጋሪ ስለሚሆን ማለት ነው ከዛ በተረፈ እንግዲህ ዳጥሻ አሁን ላይ ደግሞ በቃ ሌላ እንደውም ዳጣ አሁን ቤተሰብ ማግኘቷ ቀርቶ ሌላ ትንሽ አደጋ ያለው ነገር ነው የሆነባት ያለው ምክንያቱ እሱ ደግሞ ምንድነው ካላችሁኝ በቃ እሷ የምታስበው ሌላ ነው የሆነ ያለው ነገር ሌላ ነው እዚህ ጋር መስተካከል ያለባቸው ነገሮች ተስተካከላሉ ብላ እሷ አንዳንድ እያለች ተስፋ እያየች ነውና ግን ደግሞ አልተሳካም ማለት በፍጹም እንዲሳካላት አልቻለም ነገሮቹ ወደ ሌላ እንትን ስላለ ማለት ነው ምክንያቱም እሷ እያሰበቻለች ወይም ደግሞ እንዲሆን እየተመኘቻለች ነገር በሱ ልክ አይደለም እያንዳንዱ ነገር በቃ አሁን እቺ መዲ የምትባለው ሴትዮ ሌላ ሐሳብ ውስጥ አስገብታለች እንግዲህ ዳጣን ከዚህ ቤት ለማባረር እንግዲህ አብይል ደረጀ ስትሻሻል ወይም ደግሞ በተሻለ መልኩ አስተሳሰቧ ሲለወጥ እንግዲህ አቶ ደረጀ በመከረው በለፋው መልኩ ብዙ ነገር ሞክሯል ሶ ያንን ሙከራውን እንግዲህ ነገሮችን ለማስተካከል ብዙ የለፋበት ነገር ነው ሶ በዛና አማካኝነት እንግዲህ ዛሬም ያለው ነገር በጣም አስቸጋሪ ነው እቺ መድኃኒት የምትባለው ሴትዮ ጭራሽ ሌላ ነገር ለመጥበጥ ህይወታቸውን ለማስተራመስ ነገርዮቹን ቦታ ለማስለቀቅ የሚችለው ነገር ያደረገች ነው በማይመለከታት ማለት ነው የመጀመሪያው እንግዲህ ራሷን ትዳር ፈታ መጣ ወይዘሮ ማርታን ይሄ ነገር ትዳርሽ አይሆንሽም እንደዚህ ማድረግ እንደዚህ አልነበረብሽም ምናምን ያለ ነው እንግዲህ ሶ ከዛ መጨረሻ ላይ እንግዲህ አሁን ደግሞ እያለቻት ነበር ማርታን ማለት ነው በቃ ትዳርሽን ፍቺ እንደዛ አድርጊ ወደዚህ በይ ምናምን እያለቻት ነበርና ግን አሁን ደግሞ በቃ ይባስ ብለው በቃ ሌላ ነገር ማለት ነው አሁን ደግሞ እንግዲህ ይሄው እንትና ዳጣን ለማባረር ሲዝታ ነበር ያይነዳችሁን አባራችኋለሁ ከዚህ ቤት አስወጣችኋለሁ ብላ ሴራ ነበርና ያሁን ደግሞ በጣም ነው የሚገርመው በጣም ነው የሚደብረው የሚያስጠላው ነገር ምክንያቱም ነገርዮቹ ማድረግ ባለባት ነገር ሳይሆን እያደረገች ያለችው በቃ የጥላቻ የሌላ ነገር ነው እንግዲህ ከፍዝቅ ያለቻለችው እሱ ነገር ደግሞ በጣም ከባድና አደገኛ ነገር ነው ቤተሰቦቻችን ኤኒዌይስ ሁሉም ነገር በጊዜው በሰዓቱ እንደሚስተካከል ተስፋ እናደርጋለን እንግዲህ ዳጣ አሁን ከቤት ተባረር ሴራው ተሲሮላታል ግን ደስ የሚለው አብይል ደረጀ ሰዎችን ደርሳባቸው አግኝታቸዋለች ወረቀቱንም የጣሉት እነሱ ናቸው ይሄ ራሱ ደግሞ በጣም ትልቅ ነገር ነው ምክንያቱም ይሄ ዳጣ ሳትሆን ወረቀቱን እንትን ያለችው ሌላ ሴራ እንደሆነ ሲጀመር ልጆቹ ራሱ የሚናገሩ ይመስኛል ለምንሰላችሁ እንዴት ይሄን ያክል ብር ከፍላ እኛን እንትን ለማለት አንደኛ ይች ልጅ ያልሰራችውን
ሰራች ያልነካችውን ነካች ያልሰረቀችውን ሰረቀች ብላ ለመክሰስ ለማባረር ይሄን ያክል ጥረቷ እያለች ነበርና ስለዚህ ይሄ ደግሞ በጣም ከባድ ነው እና ቤተሰብ በጣም አስቸጋሪ ውስጥ ነው ያለችው ዳጣ። እንግዲህ እናቷን ፕሊስ እናቷን ተወቅልን እያልኛ እንለፋለን። እነሱ ግን እያረጉ ያሉት ሌላ ነገር ነው። ስለዚህ ቤተሰቦቻችን በጣም በሚገርም ሁኔታ እንግዲህ ሰላምንም እናቴ ስለ እናቴ ታውቂያለሽ፣ ስለዚህ የምታውቂው መረጃ ንገሪ ፕሊስ፣ በቃ ውስጤ በጣም እንትን እያለ ነው ምናምን ብላ እንግዲህ ጠይቃት ነበረ። ያው ሰላምም እንግዲህ ያለውን ነገር በቃ በመጨረሻም እንግዲህ አሁን ላይ እንትናም ያው ያለውን ነገር ስለዚህ በጣም አስቸጋሪ ነው። በዛም ምክንያት እንግዲህ የሆነውን ነገር ለማስተካከል የሞከረ ነው አቶ ደረጀ። እንግዲህ በቅርብ እንትን እንደሚላት ተናግሯል። በዚህ ምክንያት እንግዲህ ነገሮቹ ትንሽ ተምታተውባታል። ዳጣ እንግዲህ እናቷን ታውቃለች ብለን እየጠበቅን ሌላ ችግር እየመጣራት ነው። ሌላው እንግዲህ ገዜ ተደብድቦ ዛሬ መንገድ ወድቆ ነበረ። በመጨረሻ ግን ያው ተነስቷል፣ እዛው ወድቆ አልቀረም። ሰዎችም እንግዲህ እስካሁን ከቤት አልወጡም። ማርታና ደረጀ ግን እዛው ሴትየቱ እንትን እያለች ምንም የተፈጠረ ነገር የለም ማለት ምክንያቱም ምንም የተፈጠረ ነገር የለም እነሱ ጋር ናት። ሳትታመም ታመም ያለው ሕክምናው ሰውዲ ብላ ነው እንግዲህ ያመለከተችውና በዛ ምክንያት እንግዲህ በጣም አስቸጋሪ ነገር ውስጥ ነው የሚገኙት ማለት ነው። ሁሉም ነገር ተፍተፍ እያሉ ነው እንግዲህ ሁሉም ነገር መልካም ሁሉም ነገር ጥሩ እንደሚሆን ተስፋ እናደርጋለን። ቤተሰቦቻችን በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካሙን ሁሉ ተመኘሁኝ። ፕሊስ ላይክ አድርጉ። ውዶቼ ወዳጅ ፍቅራችሁ ስለምትከታተሉኝ አመሰግናለሁ። በቀጣይ ቪዲዮ እንገናኝ። ሰላም